Aduh bobo. Wajib kami tidak tu. Dame un beso, hombre. Iba a ser récord histórico, hermano. Pero sé que no está haciendo un archivo, tío. Pero ¿cómo puede marcar después de la racha que lleva, tío? ¡Gol! ¡Vamos! No han hecho nada, hermano. No han hecho nada. No han hecho absolutamente nada. Vamos ahí, vamos ahí. No han hecho nada, hermano. No han hecho nada. Yo estoy tranquilo. ¡Penalti, bro! ¡Penalti! ¡Penalti! Penalti clarísimo, la ha agarrado. Pero penalti. Uf, para mí no. Para mí no. Ese tío tiene más cuerpo que Rudiger. Va a verlo. Pero es que no lo entiendo, tío. Pero esto se ha dejado tirar. Vamos, penalti. Penalti contra el Real Madrid. Esto es histórico, ¡Vamos! ¡Vámonos, niño! ¡Vámonos! ያበደ ጨዋታ እያየን ነው። እግዚአብሔርን ጽድት ያለ ጨዋታ ሲቲ ምንድነው? ነቃበሉ እንጂ አሁን አሪፍ እየሆናችሁ ነው። ላይክ ወደ ሪትም እየገባችሁ ነው። መጀመሪያ ግን እግዚአብሔርን በጣም እያናደዱኝ ነበር ሲቲ ተጫዋቾች ማለት ነው። ምንም በቃ ፍዝዝ ብለው ኳስ ራሱ በስትክክሉ አረጋግተው መያዝ አልቻሉም ነበር። በርናርዶ ለማድሪድ ነው እንደምትጫወተው እያዳፉ ይቀበሉሃል፣ ጎል ያገባሉ። ታው በርናርዶ ታው ረፍ። ለማንኛውም ኦራይሊ ታደገን። ከዛ በኋላ ፔናልቲያችንን እድሜ ለሩዲገር ብለን ተቀበሉን። ወዮ ኮርቷ ምን አይነት ኳስ ነው የመለስከው? እሺ የሃላንድን መልሰው እንዴት አድርገህ ነው የቸርኪን ኳስ የመለስከው? ጂሰስ ወዮ ኮርቷ ወዮ። ሶስተኛውን ጎል አግብተህ ነው ቢሆን ኖሮ ኮምፈርት ይሰማን ነበር፣ ተጫዋቾቻችን ይነቃቁ ነበር። ኤኒዌይስ ግን አጨራረሱ ያሳምርልን። ያበደ ጌም ነው ጌታ። ልቤ በአፌ ልትወጣ መድኃኒ ዓለም ሆይ ወይኔ ሮድሪጎ በስመ አብ። ማድሪድ ፈርስት ሃፉን ማለት ነው እየመራን ብንወጣ ግን አሪፍ ጨዋታ ነበር ማድሪድ የተጫወተው። እኛም ያየነው እሱን ጨዋታ ለመቋቋም ጥረናል። ኤርሊንግ ሃላንድ አውሪያው አጥቂያችን አግብቷል። ኦሬሊም ይለያል። አሪፍ ነገር ነበር ያገኘነው። ግን ሰከንድ ሃፉን ደግሞ ወጥረን አሳክተን አሸንፈን የድል ዋንጫችንን የምናነሳበት ጊዜ ናፍቆኛል። ግን እግዚአብሔርን መጀመሪያ አጋማሽ ልቤ ፈርቶ ነበረ። ግን ወንዱ ክለቤ ካምባክ አድርጓል። ግን ሰከንድ ሃፉን ደግሞ በአሪፍ ሁኔታ እንጠብቃለን። ድል ለማንቸስተር ሲቲ። ኮፒ ሊንክ እንዳይረሳ። ማን ሲቲ ሪያል ማድሪድን በሜዳውና በደጋፊው ፊት ጣራው ተዘግቶ ነበር። አላቀም መሰለኝ አንቀባረረችው ነው ማለት። ዣቪ አሎንሶ ከ8 ጨዋታ 2 ቪክቶሪ ብቻ ነው ያለው። ዛሬ ማታ ይባረራል። ማድሪድ እንደዚህ አይነት ቀላቅ ዛሬ ማታ ይባረራል። ከዛ ኋላ ወደምንወደውና ወደምናከብረው ሊግ ዣቪ አሎንሶ ይመለሳል ማለት ነው። ጠላት ወገን ቢሆንም ችግር የለውም። ጽድት ነው እንደዚህ ፉክክሩን ያጡፍልናል። እዴ ሼባኮ ልትሞት ጫፍ ላይ ደርሳለች። ናና ክለብን አድን። ሲቲዝንስ እንግሊዝን አኩርተሻል። እኔ የሚያደርጉትን አይተሻላ። በቤንች ክለብ ብሩዥን ክሊንሺት 3 ጎል ሪላክስ 2 ያባበደ ፑስካስ አዋርድ የሚያስፈልገው ጎል ማለት እንችላለን ነው ማለት እንችላለን። እንግሊዝን መወከል ያልተፈቀደላችሁ ሰዎች፣ ፓስፖርት የተነጠቃችሁ ሰዎች በአሁን ሰዓት እንቅልፍ ካልተኛችሁ መቼ ልተኙ ነው? በቃ አመቱን ሙሉ አተኙ። ግንቦት ላይ ከሀገር ትወጣለህ ብያለሁ፣ እነግርሃለሁ። ግንቦት ላይ ከሀገር ትወጣለህ ልገዛህ ስለሆነ ማለት ሲቲዝንስ ቸርኪ ኳስ ሲይዝ ለካ ይችላል። ሁለተኛ ጊዜ ሳነሳው ከኳስ ጋር 1-2 ያየኋቸው ነገሮች አስደንግጠውኛል። ፈርስት ሃፍ ሪያል ማድሪድ የሆነ ጎል እስኪያገባ ድረስ ተፍተፍ አለ። ከዛ ሰከንድ ሃፍ ኮምፕሊትሊ የሲቲ ጨዋታ ነበረ። እንችላለን እንግሊዛውያን። ኒውካስል 2 እኩል ናት። ሞክራለች አይደል? 6 ቻምፒየንስ ሊግ የሚያለው 2 እኩል ወጥቷል እኮ ገባር። ሊያዋርዱን ሞክረዋል። እኛና ሲቲዝንስ ከሚዜ ጋር ማለት ሙሽራውና ሚዜ አስከብረንሻል። ልታደንቂን ይገባል። ወገን ማድሪድ የሚሉት ቡድን ሱስ ጀመረ እንዴ? ምንድነው ማን? አረ ወገሩት ጀማው እንዴ! ዛሬ ቪኒ ምን ሆኖ ነው? ምን አይነት ኳስ ነው ሲስት የነበረው? ምን ያህል ኳሶችን ነው ሲያባክን የነበረው? የመሬን ነው ማስገብተው። ዛሬ 40 ነው መግረፍ ያለባቸው እሱ ልጅ 40 ማለት ነው። ለማንኛውም አንቺ እንግሊዝን አኩርተሻል። ጩጫ እንግሊዝን አኩርተሻል እንዴ! እኔ አስደሰትሽኝ እንዴ! አረ እናንተ ሲቲ ግን መፍራት የለብንም ጀሞ ሊጉም ላይ መፍራት የለብንም። ሰላም ነው ይሄ ቡድን፣ እያያችሁት ነው እንዴ?
ሳንቲያጎ በርናባው ስቴዲየም ላይ ሄዶ ነው። በርግጥ የዘንድሮ ማድሪድ ያን ያህል ጥሩ አይደለም። በጣም በቃ ቀፋፊ ነው። አሁን ላይ ደግሞ ያለበት ሁኔታ በጣም ከባድ ነው። እንግዲህ ጃቪ አሎንሶ ማድሪድ የሚሰናበትበት ጊዜ ደረሰ ይመስለኛል። ደግሞ በአግባቡ ማለት ነው። እያያችሁ ነው ተጫዋቾች ሲቀየሩ የሚያሳዩትን ባህሪ እያያችሁ ነው። እንግዲህ ማይደበድቡት ነገር የለም። መልበሻ ቤቱን ሁሉ ሃንድል ማድረግ የቻለ አይመስለኝም ጀማው። ለማንኛውም ግን ሲቲ እንግሊዝን በማኩራት ማድሪድ ሜዳ ድረስ ሄዳ ከኛ ተምራ ማለት ነው። እኔ ማድሪድ ሜዳ ሄዶ ማሸነፍ ለእንግሊዝ ቡድኖች ያስተማርኩት እኔ አርሰናል ነኝ። ከኔ ውጪ ማንም አይደለም። ለማንኛውም እዛ ድረስ ተጉ 2-1 በሆነ ውጤት ሲቲ እንግዲህ አሸንፈው ተመልሷል። ለማንኛውም ሲቲ ፋንስ ኮንግራ ልያሉ ይመቻችሁ። ጥሩ ሆነ ጥሩ አልሆነ ተመቸው አልተመቸው ደላው አልደላው ከሜዳ ውጪ ማንቸስተር ሲቲ እና ፔፕ ጋርዲዮላ ከደበራቸው ምንም አታመጣም። ያራዳልች አለቀ በቃ ተረዳኝ። የዓለማችን ግብዳው ትልቁ ምርጡ አይደለም እንደዚህ ጋርዲዮላ እንዳይደብረው በቃ ውስጤን ቀፎኛል ካለ ማለት ነው ለቀ መውጣት ነው ያለ አማራጭ። ትፈራገጣለህ እንጂ ቤት ምንም ማድከም ነው ጉልበትህ። ሌላ ታምር ውስጥ የለም። ተረዳኝ። በዚህ ምን አይነት ኦሬሊ ምን የሲስተም ተጫዋች ሰብስቦ እንዳለ ጋቫርዲዮን ታምር ነው የሚሰሩት። ቼርኪ ደግሞ ብዙ መጥቶላል። አንተ ብዙበታን ነው ምን ጎበው ገባውን አውሬው ነውላል። ጭራቁ አለ ምን አለፋ በቃ እዛው ነው በቃ ቢውልድ ነው የሚያረጋቸው ሜዳውስጥ አስገባው አለቀ። ተገላግለናል። ለረዳች ምን እንደነ ያመጣህብን ነው ብሶበታል። አቤት እቺ ቻምፒዮንስ ሊግ 8 ውስጥ መከሯ በዛች 8 እቺ ስም በቃ ተጋፉት ነው ምን በቃ አይገርባስ ሆኖላል። አራዳ ልጅ የውማ ተጨናንቆ የአራዳ ልጅ ሐሳብ አስተያየት ኮሜንት ላይ የፕላስ ምልክቷና የእናንተን ሼር ኮፕሊንክ ይደረግ። ታቤት ማሸነፍ ነው። ዊን ኢዝ ዊን። ማንንም እንዳትሰማ ማድሪድ ግን እኔ ፔፕ ማለት ነው ከሲልቫ ጋር ያለው ጉዳይ መጣራት አለበት። እኔ በቃ ምንድነው እንዴት 3 አጥቂ አውጥተን ልብ ድካም እኔ ልወድቅ ነበረ። ግን ማድሪድን ካምባክ ለማድረግ ሰከንድ ሃፍ አልጠበቅንም። ፈርስት ሃፍ ነው ዘግተናቸው ወጣ ነው ማለት ነው። ግን ልብ ድካም ፔፕ እንዴት ሃላንድ ቼርኪና ፎድን ባንዴ ታወጣለህ? በእና ገና 7ኛው ደቂቃ ላይ እየመራን እኮ ነው። ግን እንደዛም ቢሆን አይደረግም። እኔ ሲልቫ ነው ወይኔ ሲልቫ አረ ከሲልቫ ጋር ያለ ነገር መጣራት አለበት። እኔ ተቃጠልኩ ነደድኩ እኮ በሱ ምክንያት ስንት ኳስ ነበር ዋጋ ያስከፈለን የነበረው። እሺ ሲልቫ ራሱ አቤት ማድሪድ ግን ልብላብ ወይኔ እኔ በቃ ልብ ድካም ያዘኝ እኮ አልኩኝ እኮ። ቬኒሽስ ባንዴ ስንት ኳስ ነው ሲስቴ ነበረው ስንት ኳስ ወይኔ። ሮድሪጎስ እሺ ምን ይባላል? እምባፔ የግቡ ነው ምን አገባኝ። ዊን ኢዝ ዊን። አሸንፈናል። እንችላለን፣ ሁሌም እንችላለን። ደረት ነፋ ነው ከዚህ በኋላ አባቴ ምንም ነገር አያስፈልግም። በቃ ለ100-0 ነው ፖዚሽን አልኩ እኮ በቃ ዊን ነው አለቀ። 90 ደቂቃ በሳንቲያጎ በርናባው በጣም ከባድ ነው። ኧረ እባክህ ዘግተህ በሱ ተበጠበጥበት እንደሆነ አያለሁ። ያራዳ ልጅ አስከባሪ ሲቲ ይላል። ያራዳ ልጅ ሲቲ እናመሰግናለን፣ እንወዳለን። ማድሪድ የሚባል ቡድን ኖ ፔናልቲ አጌን ኖ ፓርቲ። ሁሌ እንደዚህ ነው የምንለው። ምን 90 ደቂቃ አይደለም 190 ደቂቃ ራሱ ብትጫወት ዘግተህ ሜዳህን በሱ ተበጠበጥበታለህ እንጂ ምንም አታመጣም። በዛ ላይ ዶኩ ያራዳ ልጅ እንዲሁ በቃ ሲያዝናናኝ ትንሽ ፊኒሽንግ ቢችል እሱ ልጅ ግን በቃ እንዲሁ ባለቤት ነሽ፣ አሴንሲዮ ነሽ፣ ሩዲገር ነሽ፣ ቤሊንጋም ነሽ፣ ቪኒሺየስ ነሽ፣ ምንድን ነሽ ዓለም ነሽ ራሱ ብትል ምንም አታመጣም። ያራዳ ልጅ አሁንም ኖ ፔናልቲ ኖ ፓርቲ። እኔ መጀመሪያም አልቋጠርም ብያለሁ፣ ግን ማድሪድ አንድ ጎል አገባና የሆነ ተስፋ ሊሰጥ ሞከረ። ኒውካስትልን እንኳን እንዳላበሽቀው ኒውካስትላቸው ወጡ መጣ። ሳምንቱ የኔ ነው አንተ፣ ሳምንቱ የኔ ነው የምልህ። ምን ይሻላል? ምንም አይሻለው። ምንም ሲጀመር እኔ ምን አልቋጠርም እኮ ብያለሁ፣ ግን ማድሪድ ምን አባቱ ነው የተጨማለቀው? መጀመሪያ መራ በ10 ደቂቃ ሪሞንታዳ ተሰራበት። ምን እዚህ ዣቪ አሎንሶ እና ሪያል ማድሪድ ከባድ አጣብቂኝ ውስጥ ናቸው። በስድስተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ በጣም በተጠባቂ ጨዋታ ቤርናባው ላይ ማንቸስተር ሲቲን ያስተናግደው ሪያል ማድሪድ ከመምራት ተነስቶ የ2-1 ሽንፈት ገጥሞታል። ቆንጆ ፉክክር ነበር የተመለከትነው። በመጀመሪያው አጋማሽ ሪያል ማድሪዶች በሮድሪጎ ጎል አማካኝነት ቀዳሚ መሆን ችሎ ነበረ። ከዚያ በኋላ ማንቸስተር ሲቲዎች በኦሬሊ እና ኤርሊንግ ብራውት ሃላንድ ፔናልቲ ባስቆጠሯቸው ጎሎች አማካኝነት 2-1 ውጤቱን በመቀልበስ ማሸነፍ ችለዋል። በዚህ ጨዋታ ላይ ለሪያል ማድሪድ ጥሩ የሚባለው ነገር ሮድሪጎ ከ30
ከ31 ጨዋታ የጎል ድርቅ በኋላ ጎል ማስቆጠሩ ይመስለኛል። ከዛ ውጪ ግን የመጀመሪያውን ጎል ካስቆጠረ በኋላ ማንቸስተር ሲቲዎች በተሻለ መልኩ ወደ ጨዋታው ለመመለስ ጥረት ማድረግ ችሎ ነበር። ያም ተሰክቶላቸው መሪነቱን በመውሰድ ጣፋጭ 3 ነጥብ ማስመዝገብ ችሎ ነበረ። ለሪያል ማድሪድ ግን በጣም መጥፎ የሚባል ውጤት ነው ማለት ይቻላል። ጃቪ አሎንሶንም በደም ጫና ውስጥ የሚከት ነው ማለት ይቻላል። ኪሊያን ምባፔ በዚህ ጨዋታ ላይ በፊትነስ ችግር ምክንያት መሰለፍ አልቻለም ነበር። ለማንኛውም ከዚህ ጨዋታ መጠናቀቅ በኋላ ማንቸስተር ሲቲ በአውሮፓ ሻምፒዮንስ ሊግ 13 ነጥቦችን በመያዝ 4ኛ ደረጃ ላይ መቀመጥ የቻለ ሲሆን ሪያል ማድሪድ 12 ነጥቦችን በመያዝ 7ኛ ደረጃ ላይ መቀመጥ ችሏል። ከአንድ እስቲ ለሪያል ማድሪድና ለማንቸስተር ሲቲ ምን አይነት ጥራቱ ላቅ ያለ ጨዋታን ያሳዩን ጋይስ። ለሁለቱም ቡድኖች ክብር ይገባቸዋል። የሚገርም ፉክክር፣ የሚገርም አልሞት ባይ ተጋዳይነትን ያስመለከቱን። ማንቸስተር ሲቲ እንግዲህ ተጠባቂውን የቻምፒዮንስ ሊግ ግጥሚያ ወደ ቤርናባው አምርቶ ሪያል ማድሪድን በሜዳውና በደጋፊው ፊት 2-1 በሆነ ውጤት አሸንፎ ተመልሷል። እንግዲህ ጎሎቹን ከረፍት በፊት ብንመለከትም ከረፍት በኋላ ግን በሁለቱም ቡድኖች በኩል በጣም የሚገርም ፉክክር አስመልክተው ነበር። በተለይ ሪያል ማድሪዶች የአቻነቷን ጎል ለማስቆጠር ብዙ ጥረዋል፣ ብዙ ሞክረዋል፣ ነገር ግን አልተሳካላቸውም። በመጀመሪያው አጋማሽ ሪያል ማድሪዶች በተለይ መጀመሪያውን 30 ደቂቃ የሚገርም የበላይነትን ነበር በማንቸስተር ሲቲ ላይ የወሰዱት። ታዲያ ሮድሪጎም እንግዲህ ሪያል ማድሪድን መሪ ያደረገች ግብ በጣም በአስደናቂ ሁኔታ ማስቆጠር ችሎ ነበረ። ከደቂቃው በኋላ ግን ወደ ጨዋታው የተመለሱት ማንቸስተር ሲቲዎች በኒኮ ኦራይሊ እንደዚሁም ደግሞ በኤርሊንግ ሃላንድ የፍጹም ቅጣት ምት ጎል ጨዋታውን ቀልብሰው 2-1 መልሰው መምራት ጀምረዋል። ከረፍት በኋላ ሪያል ማድሪዶች ተጭነው ጎሎችን ለማስቆጠር ቢሞክሩም ነገር ግን አልተሳካላቸውም። በዚህ ጨዋታ ላይ ማንቸስተር ሲቲ ያደረጓቸውን በርከት ያሉ የጎል ማግባት ሙከራዎች እንግዲህ በቲቦ ኮርቷ መክነውባቸዋል። የሚገርም ብቃት ነበረ። ለማንኛውም ተጠባቂውን ጨዋታ እንዴት አገኛችሁት? ማንቸስተር ሲቲ አሁን የሚያቆመው ጠፍቷል። እንግዲህ ጋይስ በቻምፒዮንስ ሊጉም ሪያል ማድሪድን በሜዳው 2-1 አሸንፎ መጥቷል። ስለ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አሎንሶማ አስወጡኝ እያለ ነው ጋይስ። ምንም ኤክስፕላኔሽን የለኝም። ይሄ ሰከንድ ሃፍ ሰብስቲቲዩሽኑ ምንም ኤክስፕላኔሽን የለኝም። አትሊስት ኤንድሪክ መግባቱ ካልቀረ ጎንዛሎና ኤንድሪክን ማቀያየር፣ ቪኒ፣ ብራሂም፣ ሮድሪጎ፣ ቤሊንጋም፣ ጉለር ምን አይነት መጠቅጠቅ ነው? ሰው እንዴት እንዲህ ይደድባል? እንደማይሰራ እያወቀ ለምን? ለዛውም አሴንሲዮን አስወጥቶ። እኔ አሴንሲዮ መበሳጨቱ አይደንቀኝም ማለት እኔ በላይናፑ ሳመልጥ ይሄን ሰውዬ በሰብስቲቲዩሽን ይመጣል። ላይክ ሂ ካንት ሄልፕ በቃ አለ ማድረግ አይችልም። በቃ እስቲ ይሁን ብሎ መተው አይችልም። አንድ ነገር በጣም ችግር አለበት እና እኛ እንደ ደጋፊ እንደ ማድሪዲስት አይ ባይወጣም ችግር የለውም ብለን ብናስብም መውጣት አለበት። ሁለተኛ ቪኒ ሜዳ ላይ እስከ መጨረሻ መቆየት ያለበት ልጅ አልነበረም በዛሬው ጨዋታ። ሮድሪጎ ጥሩ ነው። ሮድሪጎ ሌፍት አድርጎ ብራሂምን እዛው አድርጎ ኤንድሪክን ቢያስገባ እኮ በቂ ነው። ሴባዮስ ይሁን ፈርስት ሃፉ አትሊስት አሪፍ ነው። ሰከንድ ሃፉ ምንም ደስ አይልም። እነ ሩዲገር ገና አሴንሲዮ ሲወጣበት እሱም መንገዳገዱን ጀመረው። ስቱፒድ ዲሲሽኖች መወሰን ጀመሩ። አርዳ ጉለር መከላከል አይችልም። ለመከላከል የሞከረበት መንገድ በጣም የሚያሳፍሩ ፖይንቶች አሉ። እና ማድሪዲስታዎች ምን ይመስላችኋል? ይህን ጨዋታ ሲቲ ይገባዋል። እንደውም ያን ያህል ኤፈርት ያወጡ ራሱ አይመስለኝም ከኖርማል ጋርዲዮላ ስታይላቸው አንጻር። እንደውም እና ሃላንድን ባያወጣ ኖሮ ከዚህ ባሰ ይሆን ነበር ብዬ አስባለሁ። ግን ስቲል ይሻላል፣ ከመሞት ይሻላል። ሀላ ማድሪድ